መልካም ጊዜ ይሆንላችሁ። እንደምን ዋላችሁ ተመልካቾቻችን። ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። ከዜናዎቹ ጋር ኪዳነ ማርያም ብርሃኔ አብራችሁ ቆይታ አድርጋለሁ። በሀገሩ ዜናዎች ጀምራለሁ። የፉትሳል ባህር ዳር ውድድርን ጥራት ለማሳደግ እየሰሩ መሆኑን አዘጋጆች አሳወቁ። 8 ዓመታትን ያስቆጠረው ይህ ውድድር ለታዳጊዎች የልምድ መለዋወጫ መድረክ ሆኖ እያገለገለ ነው ተብሏል። ዳናይስ ተጨማሪ አላት። በጠባብ ቦታ ላይ ፈጣን የኳስ ቁጥጥርና የቴክኒክ ብቃት ማሳደግ ላይ ያተኩራል የፉትሳል ጨዋታ። ይህ ጨዋታ ባህር ዳር ላይ ተዘውታሪነት እንዲኖረውም ከ8 ዓመት በፊት ተጀምሯል። ፉትሳል መነሻ የሆነው በየአመቱ ፕሪሚየር ሊግ ላይ፣ ሱፐር ሊግ ላይ፣ ብሔራዊ ሊግ ላይ የሚጫወቱ የከተማዋ ልጆች አሉና የረፍት ጊዜያቸውን መጥተው ሲያሳልፉ እዛ ሚሊኒየም ሜዳ ላይ ጧት ነው እየተገናኙ የሚጫወቱት። ማክሰኞ፣ ሐሙስ፣ ቅዳሜ ብዛት አላቸው ልጆቹ። ታዳጊዎች ከነሱ ጋር አብረው የመጫወት ፍላጎት አላቸው። ያንን እድል አብረው እንዲጫወቱ ለማድረግ ከነሱ ልምድ እንዲወስዱ የተሻለ ግንኙነት እንዲኖራቸው በማሰብ ነው ውድድሩን የጀመርነው። ከመደበኛው የእግር ኳስ ጨዋታ 6 እጥፍ ያክል ተጫዋቾች ከኳስ ጋር ንክኪ የሚያደርጉበት የፉትሳል ጨዋታ በኢትዮጵያ የሊግ እርከን ላይ የሚሳተፉ ተጫዋቾች እዚህ ላይ በመሳተፍ የቴክኒክ አረዳዳቸውን አሳድገውበታልን ብለዋል የባህር ዳር ፉትሳል ውድድር አዘጋጆች። ለውጥ ያመጣላቸዋል። በአጭር ተጫውተሽና እዛ ሰፊ ሜዳ ላይ መጫወት ልዩነት እንዳለው ይገባቸዋል፣ እነሱም ያውቁታል። ስለዚህ እዚህ ላይ በአጭር ተቀባብለሽ ቦታ ፈልገሽ ኳስ ተቀብለሽ ሰጠሽ ምናምን ነው። እዛ ደግሞ ረጅም ሰዓት ነው፣ ትንሽ ጊዜ ነው ኳስ የምትነኪው ሜዳ ላይ እና ለነሱ ጥሩ ነው። ሪሲቭ ከማድረግሽ በፊት ለማን እንደምትሰጪው ሁሉ ማሰብ አለብሽ። ከመቀበልሽ ቦታ አያያዝ በጣም ብዙ አስቸጋሪ ነገሮች አሉት። የኳስ ክህሎት በደንብ ይጠይቃል። እነሱ አሁን ከፕሪሚየር ሊግ ነው የሚመጡት ወይም ከሱፐር ሊግ ሰፊ ሜዳ ላይ ነው የሚጫወቱት። ኳስ ቶሎ ላይ ደርስ ይችላልና በአጭር ቦታ ፈጣን የማሰብ አቅማቸውን ያዳብረዋል። በትንሽ ቡድኖች መካከል የተጀመረው የፉትሳል ውድድር ዛሬ ላይ 40 ክለቦችን ለማሳተፍ ተዘጋጅቷል። ቀጣይነት ኑሮት ከዚህ በላይ ቡድኖችን ለማሳተፍም ዝግጅቶችን እያደረጉ እንደሚገኙ ከአሚኮ ስፖርት ትንታኔ ጋር ቆይታ ያደረጉት የባህር ዳር ፉትሳል አዘጋጆች ገልጸዋል። የተሳታፊ ቡድኖች ከአመት በጣም እየጨመረ ነው የመጣውና እኛ ደግሞ ሞር ጥራቱ ላይ ነው ወደፊት መስራት አለብን ብለን ያሰብነው እና ላይክ ቲሞችን ጥራት ባለው ደረጃ ከአመት እየተሻሻሉ የሚሄዱበትን መንገድ አዘጋጅተን የተሻለ ቲሞች ላይ ላይክ ኢንቨስትም ተደርጎ በስፖንሰርሺፕም ተደርጎ የተለየ ክትትል ተደርጎላቸው ለሀገር አቀፍ ውድድር ለማብቃት ነው የተንቀሳቀስን ያለ። ፉትሳልን በፕሮፌሽናል ደረጃ ለማሳደግና ብዙ ክለቦችን ለማሳተፍም ከኢትዮጵያ እግር ኳስ ፌዴሬሽን ጋር በመነጋገር ሰፊ እቅድ እንዳላቸው ነው አዘጋጆቹ የገለጹት። የሲዳማ ቡናው አምበል ያሬድ ባየህ የ2018 የኢትዮጵያ ፕሪሚየር ሊግ ኮከብ ተጫዋች ሆኖ ተመረጠ። ትውልድና እድገቱ በባህር ዳር ከተማ የሆነው ተከላካዩ ያሬድ ባየህ በአውስኮ፣ ዳሽን ቢራ፣ ፋሲል ከነማ፣ ባህር ዳር ከተማ እንዲሁም ሲዳማ ቡና በስፖርታዊ ጨዋነትና በወጥ ብቃቱን በመጫወት ይታወቃል። በ2013 ዓ.ም ፋሲል ከነማን በአምበልነት በመምራት የሊጉን ዋንጫ አነሳው ያሬድ ዘንድሮ ደግሞ ሲዳማ ቡናን በአምበልነት በመምራት የሊጉን ዋንጫ በድጋሚ አንስቷል። ተጫዋቹ ዘንድሮ ባሳየው ልዩ ብቃትም የሊጉ ኮከብ ተጫዋች በመሆን ትናንት ምሽት እውቅና አግኝቷል። የባህር ዳር ከተማው ግብ ጠባቂ ፔፔ ሳይዶ የአመቱ ኮከብ ግብ ጠባቂ ሲሆን ሲዳማ ቡናን ለመጀመሪያ ጊዜ ዋንጫ ባለቤት ያደረጉት አሰልጣኝ ያሬድ ገመቹ ደግሞ ኮከብ አሰልጣኝ ሆነዋል። ከፍተኛ ግብ አስቆጣሪነቱን ሁለት ተጫዋቾች ተጋርተውታል። የፋሲል ከነማው ታምራት እያሱና የንግድ ባንኩ ናትናኤል ዳንኤል በጋራ 15 ግቦችን በማስቆጠር ነው ኮከብ የተባሉት። የጊዮርጊሱ ሀብታሙ ጉልላት ተስፈኛ ተጫዋች ሲባል ሃይማኖት አዳነ ምስጉን ዋና ዳኛ፣ ፋሲካ የኋላ ሸት ደግሞ ምስጉን ረዳት ዳኛ በመሆን ተመርጠዋል። ለኮከቦች የገንዘብ ሽልማት የተበረከተላቸው ሲሆን በአመቱም አስተዋጽኦ ላበረከቱ አካላት እውቅና ተሰጥቷቸዋል። የ12 ዓመት ታዳጊ ነው እግር ኳስ